ጌታችን ኢየሱስ ክርስቶስ ከጽንሰቱ እስከ ስቅለቱ ከስቅለቱም እስከ እርገቱ ድረስ ያለው የሰውን ልጅ ማዳን ስራ የሰራበት ነውና ጌታችን ኢየሱስ ክርስቶስ ሐዋርያትን ሲጠራ ተከተሉኝ ንኡትሉኒ ተከተሉኝ እያለ ነው። ተከተሉኝ የክርስትና አጠራር በዚህ መንገድ ነው። ንኡትሉኒ ተከተሉኝ ክርስቶስን መከተል ነው ክርስትና። ቅዱስ ጴጥሮስን እንግዲህ አሳ አታጠምድም ሰውን እንጂ ብሎ ጌታችን ኢየሱስ ክርስቶስ ነግሮታል። አሳን አታጠምድም ሰውን እያጠመርክ በወንጌል መረብነት እያጠመርክ ወደ መንግስተ ሰማያት ታስገባለህ ብሎታልና ከዛ ግብር የተመረጠ ሐዋርያ ነው። ከጌታችን ከኢየሱስ ክርስቶስ እግር ስር ሲማር የኖረ ሐዋርያ ነው። ዓለም እንደዚህ ናት፣ የመዘንጋት የለበትም። ቅዱስ ጴጥሮስን ሰቅላ ያውም የቁልቁሊት ሰቅላ እንደገደለች አሁንም ክርስትናውን ዝቅ ማድረግ መዘግዘቅ መግደል ትፈልጋለች። ዓለም አስተሳሰቧ እንደዛ ነው። አሁን በክርስትና ላይ ለምን እንዲሆናል ለምን ይደረጋል በውስጥም በውጭም የምናየው እንላለን። ዓለማዊ አስተሳሰብ ከገባ በውስጥም ቢሆን ያው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመንግስቱ ሽረት በባህሪው ሞት በስጦታው ንፍገት የሌለበት የአባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም ስሙ የተመሰገነ ይሁን። እንዲሁም የነቢያት ትንቢት የአበው ተስፋ የሐዋርያት ስብከት የሰማዕታት እናት የሕዝበ ክርስቲያን ሁሉ አለይታ እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። እንዲሁም የወዳጆች ቅዱሳን እንደየክብራቸውና ማዕረጋቸው መጠን ስማቸው የከበረና የተመሰገነ ይሁን። ከዚህ ሆናችሁ በየቤታችሁም በያላችሁበት ቦታ ይህን ቃል እግዚአብሔር የምትሰሙ ሕዝበ ክርስቲያን ሁላችሁም እንኳን ለዚህ ዕለት በሰላም አደረሳችሁ። ለአባቶቻችን ለሐዋርያት በዓለ ዕረፍት መታሰቢያ ቀን በእድሜያችን ላይ እድሜን ጨምሮ ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የድል አክሊል በሚል ርዕስ አምላካችን ልዑል እግዚአብሔር እንደወደደና እንደፈቀደ እንነጋገራለን ማለት ነው። የኃይለ ቃሉ መነሻ ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ በላከለት በሁለተኛ መልእክቱ ምዕራፍ 4 ከቁጥር 6 ጀምረን ስናነበው የምናገኘው ኃይለ ቃል ነው። የሚያስተምር የሚመክር የሚያንጽ የሚገስጽ እግዚአብሔር ነውና ለናንተ የምትሰሙበትን እዝነ ልቡና የምታስተውሉበትን ውስጣዊ ሕሊና ያድላችሁ። እኔንም የምናገረውን እንዲያቀናልኝ እንዳረታልኝ አምላካችን የልዑል እግዚአብሔር ፈቃዱ ይሁን። እንግዲህ ሐምሌ 5 ስማቸው ከሰማይና ከምድር በላይ ከፍ ያለ የጨለመውን ዓለም በብርሃን እንዲበራ ያደረጉ አልጫውን ያጣፈጡ የጠመመውን ያቀኑ የአባቶቻችን የሐዋርያት በዓል ነው። ይህ በዓል የሐዋርያው ቅዱስ ጴጥሮስ ርዕሰ ሐዋርያት እንዲሁም የብርሃን ዓለም የቅዱስ ጳውሎስ መታሰቢያቸው የሚደረግበት ነው። በሌላም በኩል የሐዋርያትን ጾም ጾመን የምናርፍበት ዕለት ነው፣ ወይም ፋሲካ የምናደርግበት የምንደሰትበት ዕለት ነው። በተጨማሪም የታላቁ ጻድቅ የኢትዮጵያን አስራት አድርጎ የተቀበለ የአቡነ ገብረ መንፈስ ቅዱስም በዓል ነው። ስለዚህ የተደራረበ በዓል ነው ማለት ነው። ለዚህ መነሻ ያደረኩት በሐዋርያው በቅዱስ ጳውሎስ መልእክት እንደተናገርኩት አስቀድሜ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ያለውን ነው።
ቃሉን የተናገረው ሐዋርያው ቅዱስ ጳውሎስ ነው። የተነገረው ለልጁ ለጢሞቴዎስ ነው። ልጁ ጢሞቴዎስን ትጋህ ወጥበብ እንግዲህ ትጋህ ተራቀቅ ወግበር ምግባረ ወንጌላዊ የወንጌልን ስራ ድከም ወጻሙ ወንጌልን በማስተማር እኔ ከሀገር ወደ ሀገር እየተዘዋወርኩ እንደደከምኩ እንዲሁ ድከም ይልና አደራውን ዝርዝር ባለ መንገድ ለልጁ ለጢሞቴዎስ ይሰጥና አንሰ ወዳይኩ ወፈጸምኩ ወሰለጥኩ እኔ ሩጫዬን ጨርሻለሁ ብድሬን ፈጸምኩ ወጣኒ እድሜ ላይ ርፎ የማርፍበት ጊዜ ሰዓት ደርሷል። ብድሬን ፈጸምኩ ሃይማኖቴን ያቀብኩ ሩጫዬን ጨርሻለሁ ሃይማኖቴን ጠብቄያለሁ። እንከሰ ጽንሁ ሊተ አክሊለ ጽድቅ ዘያስየኒ ተዕለተ እግዚአብሔር መኮንነ ጽድቅ እንግዲህ የቀረኝ የድል አክሊል ነው። ያን ጊዜ ጌታችን ኢየሱስ ክርስቶስ የሚሰጠኝ በዕለተ ሞት በዕለተ ምጽአት የሚሰጠኝ የድል አክሊል ነው። እውነተኛ ፈራጅ እግዚአብሔር የሚሰጠኝ የድል አክሊል ነው ይልና እሱም ደግሞ ለኔ ብቻ አይደለም የሱን መምጣት ተስፋ ለሚያደርጉ ለሚጠባበቁም ሁሉ ነው እንጂ በማለት አስቀምጧልና መነሻችን እሱና የድል አክሊል ይላል። እና እንግዲህ ሁለቱ ሐዋርያት አስቀድሜ እንደተናገርኩት ስም አጠራራቸው እንግዲህ ለመናፍቃን ለአጋንንት የሚያስደነግጥ ለምእመናን ደግሞ ተስፋ ኃይል ብርታት ጽናት የሚሆን ነው። ለሁለቱ ሐዋርያት ቅዱስ ጴጥሮስ የሐዋርያት ሁሉ አለቃ ነው፣ በኩራቸው ነው። ሐዋርያው ቅዱስ ጳውሎስ ደግሞ ከሐዋርያት በኋላ ተነስቶ ሐዋርያት ከደረሱበት ማዕረግ የደረሰ ነው። ሐዋርያው ቅዱስ ጳውሎስ ከቅዱስ ጳውሎስ በቀር ከሐዋርያት በኋላ ተነስቶ እነሱ ከደረሱበት የደረሰ አንድም የለም። ቁጥሩ ከሰባ አርድእት ነው፣ ማዕረጉ ግን ከሐዋርያት ነው። ስለዚህ እነዚህ ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ እንግዲህ ዕለት አገናኝቷቸዋል። ያረፉበት ዕለት የሚከበረው የሚታሰበው ሐምሌ 5 ቀን ነው እና ታላቅ በዓል ነው። ዲዮናስዮስ ለቅዱስ ጴጥሮስ ደቀ መዝሙር ለቀለሚንጦስ በጻፈው መልእክት ወይም ድርሰት ንግበር በዓለ ለበዓለ በዓላት ይላል። የሁለቱን ሐዋርያ በዓላት ሲያነሳ ንግበር በዓለ ለበዓለ በዓላት ከበዓላት ሁሉ ለሚበልጥ ለሚከበር በዓል እናድርግ ይላል። እንግዲህ የሐዋርያት በዓል እንዲከበር በቀኖና መጽሐፍ በፍትሐ ነገሥትም ታዟል። የ12 ሐዋርያት በዓለ ዕረፍታቸው እንዲከበር እንዲዘከር እንዲታሰብ ታዟል። አይደለም ሐዋርያት በኋላም የተነሱ ሐዋርያትን መስለው ስራ የሰሩ ሐዋርያት ከደረሱበት ማዕረግ የደረሱ የቅዱሳን ሁሉ መታሰቢያቸው ይደረጋል እና ለዚህ ሁሉ መነሻ የሐዋርያት ትምህርት ነው። ስለዚህ እነዚህ ሐዋርያት እነማን ናቸው? መነሻቸው ምንድነው? የሚለውን በየተራ ለመመልከት እንሞክራለን። መጀመሪያ እንዴት ነው ጌታችን ኢየሱስ ክርስቶስን ሊከተሉት የቻሉት? የሰሩት ስራ ምንድነው? ሩጫቸውን ተጋድሏቸውን እንዴት ጨረሱ ፈጸሙ? በዛ ሲያገኙት ክብር እኛ እስከዚህ ምን እንማራለን የሚለውን አጠር አድርገን እንመለከታለን ማለት ነው። እንግዲህ እንደሚታወቀው ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው የሰውን ልጅ ሁሉ ለማዳን ነው፣ ወደሱ ለመጥራት ነው። ያ 5500 ዘመን የጨለማ ዘመን ነበረ፣ የድንቁርና ዘመን ነበረ፣ ፍዳ የበዛበት ዘመን ነበረ፣ ተስፋ የታጣበት ዘመን ነበረ። ብዙ በጎ ስራ የሰሩ አባቶቻችን እንኳን ቢኖሩ በአዳምና በሔዋን በደል ምክንያት ወደ ሲኦል ይወርዱ ነበር እና ያ ዘመን ጌታችን ኢየሱስ ክርስቶስ ሲመጣ እንግዲህ ፍጻሜ አግኝቷል። ወአመበጽሐ ዕድሜሁ ፈነወ ወልዶ ወተወልደ እምብእሲት ሐዋርያው ቅዱስ ጳውሎስ እንደተናገረው ያ ለአባቶቻችን የሰጠው
ቀጠሮ በደረሰ ጊዜ ተከታይ ተቀዳሚ የሌለው አንድ ልጁን ወደዚህ ዓለም ሰደደ፣ ከመቤታችንም ተወለደ ብሎ እንደተናገረ ጌታችን ኢየሱስ ክርስቶስ ከጽንሰቱ እስከ ስቅለቱ ከስቅለቱም እስከ እርገቱ ድረስ ያለው የሰውን ልጅ ማዳን ስራ የሰራበት ነውና በዚህ ጊዜ እንግዲህ የተከተሉት ያመኑበት አሉ፣ የሚነቅፉት ነበሩ። ከነዚህ ከተከተሉት 120 ቤተሰብ የምንላቸው ናቸው። 120 ቤተሰብ የሚባሉት 12ቱ ሐዋርያ፣ 72ቱ አርድእትና 36ቱ ቅዱሳት አንስት እናቶቻችን ናቸው። ከነዚህም መደበኞቹ 12ቱ ሐዋርያት ናቸው። 12ቱ ሐዋርያት ለ12ቱ ሐዋርያት ደግሞ አለቃ ርዕስ ሆኖ የተሾመ ቅዱስ ጴጥሮስ ነውና የቅዱስ ጴጥሮስ እንግዲህ ትውልዱ ከየት ነው፣ መነሻ ቦታው የት ነው የሚለውን መጀመሪያ ስናይ ትውልዱ በአባቱ በኩል ከነገደ ሮቤል ነው፣ በእናቱ በኩል ከነገደ ስምዖን ነው። ትውልዱ የተወለደባት ሀገር ደግሞ በገሊላ ውስጥ የምትገኝ ቤተሳይዳ የምትባል ናት። እንግዲህ ጌታችን ኢየሱስ ክርስቶስን ለተለያየ ምክንያት የሚከተሉት ሰዎች በጣም በርካቶች ናቸው። ከ5 ገበያ በላይ ይሆናሉ ይላል። እንግዲህ ለእውነተኛ ዓላማ ለድህነት ለተስፋ የሚከተሉት ግን 120 ቤተሰብ ብቻ ናቸውና ይህ ቅዱስ ጴጥሮስ የሳይዳው ጴጥሮስ እንግዲህ ጌታችን ኢየሱስ ክርስቶስን እንዴት ሊከተለው ቻለ የሚለውን ስንመለከት ቀዳሚ ከሚባሉት ሐዋርያት ነው። መጀመሪያ ከተከተሉት እሱ እና ወንድሙ መጀመሪያዎቹ ናቸው። የማቴዎስ ወንጌል ምዕራፍ 4ን እንደምናገኘው ስናነብ ምዕራፍ 4ን ስንመለከት እንደምናገኘው ጌታችን ኢየሱስ ክርስቶስ በተጠመቀ ማግስት የተከተሉት እሊህ ሁለቱ ወንድማማቾች ናቸው። ስራቸውንም ከዛው ያስቀምጣል። ጌታችን ኢየሱስ ክርስቶስ አሳ ከሚያጠምዱበት ተከተሉኝ ብሏቸው ለጊዜው በእግር ተከትለውታል። ፍጻሜው በግብር መስለውታል። ጌታችን ኢየሱስ ክርስቶስ ሐዋርያትን ሲጠራ ተከተሉኝ ንዑትልውኒ ተከተሉኝ እያለ ነው። ተከተሉኝ የክርስትና አጠራር በዚህ መንገድ ነው። ንዑትልውኒ ተከተሉኝ ክርስቶስን መከተል ነው ክርስትና። ክርስቶስን መከተል ምናልባት በጊዜው ሐዋርያት በእግርም ተከትለውታል። ክርስቶስ ወደ ሄደበት ወደሚያስተምርበት አብረው እየተጓዙ በጉባኤ ስብከቱን ትምህርቱን ሰምተዋል፣ ተምረዋል። ለጊዜው በእግር ተከትለውታል። ፍጻሜው ግን መከተል ማለት ሲተረጎም በግብር መምሰል ነው። ክርስቶስ ይጠራል። ጥሪው ለሁሉም ነው። በዘመነ ሐዲስ በዘመነ ወንጌል ጥሪው ለሁሉም ነው። መከተልና አለመከተል ግን የተጠሪው ድርሻ ነው። ስለዚህ ተከተሉ ሲላቸው ተከትለውታል። ሁሉን ትተው ወንዝ ዳር ነበር፣ አሳ እያጠመዱ ነበር። ያንን ትተው ተከትለውታል። ከእንድርያስ ከወንድሙ ጋር ተከትሎታል ቅዱስ ጴጥሮስ፣ ሁለት ወንድማማቾች። ከዛውም ደግሞ ዮሐንስና ያዕቆብም እንደተከተሉት የእነሱም ስራቸው አሳ ማጥመር ነበርና ዘርመትራቸውን አሳ ማጥመጃቸውን አባታቸውን ዘብዴዎስን ትተው ተከተሉት ይላል። ይህን ሁሉ ከብርባይ ልቡናን ትቶ መከተል ክርስቶስን ለመምሰል ስራ መስራት ነው ክርስትና የሚባለውና ተከተሉ ሲላቸው እንግዲህ ከዛ ዕለት ከዛ ሰዓት ጀምሮ ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስን ተከትሎታል። ከዛም ጌታችን ኢየሱስ ክርስቶስ የሚያስተምረውን የቃሉን ትምህርት የሚያደርገውን የእጁን ተአምራት እያየ 3 ዓመት ከ3 ወር ከጌታችን ጋር ኖሯል። ቅዱስ ጴጥሮስ 3 ዓመት። የቅዱስ ጳውሎስና የቅዱስ ጴጥሮስን አጠራራቸውን ለይተን ማየት ይገባናል። ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ከሞተ ከተነሳም በኋላ ስለሆነ፣ ቅዱስ ጴጥሮስ ደግሞ ጌታችን ኢየሱስ ክርስቶስ ተጠምቆ ወንጌልን ማስተማር ከጀመረበት ዕለትና ሰዓት ጀምሮ ስለሆነ ልዩነት ስላለው ነው አጠራራቸው። ስለዚህ ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት የጸሐፍት ፈሪሳውያንን የቤተ አይሁድን ተቃውሞ ያያል፣ ይመለከታል። ጌታችን ኢየሱስ ክርስቶስ የሚያደርገውን ተአምራት ያያል፣ ይመለከታል። እያንዳንዱን ነገር ይከታተላል እና
ቅዱስ ጴጥሮስ በዛ መንገድ ጌታችን ኢየሱስ ክርስቶስን ተከትሎ ሲማር የኖረ ነው። 3 ዓመት ከ3 ወር ከጌታችን ከኢየሱስ ክርስቶስ እግር ስር ተቀምጦ የማር የነበረ ደቀ መዝሙር ነው። ባህሪያት አሉት የቅዱስ ጴጥሮስ መገለጫ። ጌታችን ኢየሱስ ክርስቶስ ሲያስተምር ፈጥኖ የመረዳት ያልገባውን የመጠየቅ የማወቅ እንደገና ደግሞ ጥብዓት፣ መንፈሳዊ ቅንዓት፣ ፍቅረ ክርስቶስ እነዚህ የቅዱስ ጴጥሮስ መገለጫዎቹ ናቸውና ለዛም ነው እንግዲህ ጌታችን ኢየሱስ ክርስቶስ ከሐዋርያት ከፍ አድርጎ የሾመው። ሁሉም ሐዋርያት ቢሾሙም እሱን ደግሞ ከሁሉም በላይ ያደረገው በቅቶ ቢገኝ ነው። አንድ ሰው ጌታችን ኢየሱስ ክርስቶስ መረጠ ስንል ሲመርጥ እነሱ እንዲመረጡ ሆነው ሲገኙ ነው። ማንኛውም ሰው እንዲመረጥ ሆኖ ሲገኝ ነው የሚመረጠው። ሐዋርያትንም የመረጣቸው ጌታችን ኢየሱስ ክርስቶስ እንዲመረጡ ሆነው ስለተገኙ ነው። በማቴዎስ ወንጌል ምዕራፍ 10 ላይ በጥቅሉ እናገኘዋለን። የሁሉንም ሐዋርያት አጠራር የ12ቱን ሐዋርያት ስም ዝርዝር እናገኘዋለን። ጌታችን ኢየሱስ ክርስቶስ መርጦ እንደሾማቸው እንዳስተማራቸው እና እንዲመረጡ ሆኖ መገኘት ነው። መመረጥ የራስ ድርሻ ነው ማለት ነው። እንድንመረጥ ሆነን መገኘት የኛ ድርሻ ነው ሊሆን የሚችለው። እንደውም በምሳሌ ትርጓሜያችን ሲያስቀምጥ ምን ይላል? አንድ ሰው ለቤት ወይም ለተለያየ ስራ እንጨት ሊቆርጥ ወደ ጫካ ይገባል። ጫካ ውስጥ ሄዶ የቀናውን ያማረውን እንጨት አይቶ ይቆርጣል። ለሚሰራው ስራ ምቹ የሆነውን እንጂ ያገኘውን ሁሉ አይቆርጥም። አሁን ያ የተቆረጠው እንጨት ቀንቶ ስለተገኘ ያማረ ሆኖ ስለተገኘ ያ ሰው ቆርጦ አምጥቶ ለስራ ያውለዋል። አሁን ልክ በዚህ አንጻር ነው መመልከት ያለብን። አንድ ሰው ቀንቶ ከተገኘ ይመረጣል፣ እግዚአብሔር ስራውን ይሰራበታል እና ሐዋርያት የእግዚአብሔር የስራው መገለጫ የሆኑት ቀንተው ስለተገኙ ለመመረጥ የበቁ ሆነው ስለተገኙ ነው እና ጌታችን ኢየሱስ ክርስቶስ እንግዲህ ሐዋርያትን ከተለያየ ግብር መርጧቸዋል። እያንዳንዳቸው የተለያየ ግብር ወይም የተለያየ ስራ ነበራቸው። ከነዚህ አራቱን ሐዋርያት ስንመለከት ግን ከአሳ አጥማጅነት ይላል። ቅዱስ ጴጥሮስን እንግዲህ አሳ አታጠምድም ሰውን እንጂ ብሎ ጌታችን ኢየሱስ ክርስቶስ ነግሮታል። አሳን አታጠምድም፣ ሰውን እያጠመርክ በወንጌል መረብነት እያጠመርክ ወደ መንግስተ ሰማያት ታስገባለህ ብሎታል እና ከዛ ግብር የተመረጠ ሐዋርያ ነው። ከጌታችን ከኢየሱስ ክርስቶስ እግር ስር ሲማር የኖረ ሐዋርያ ነው። እንግዲህ የኦሪት ስም ነበረው ስምዖን የሚባል፣ ያን ስሙን ለውጦ ጴጥሮስ ብሎታል። ይህን ስም ያወጣለት ጌታችን ኢየሱስ ክርስቶስ ነው። የሌሎቹንም ሐዋርያትን ስማቸውን በተለያየ መንገድ ጌታችን ኢየሱስ ክርስቶስ እየለወጠ ሰይሞታል። ቅዱስ ጴጥሮስም ጴጥሮስ ብሎታል። ጴጥሮስ የተባለበት ምክንያት በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ጀምረን ስንመለከት የምናገኘው ነው። ጌታችን ኢየሱስ ክርስቶስ በሚያስተምርበት ወራት እንግዲህ ብዙ ጸሐፍት ፈሪሳውያን፣ ቤተ አይሁድ የማያምኑበት የተለያየ ስም ይሰጡት ነበር። ክርስቶስን እንደ አምላክነቱ እንደ ፈጣሪነቱ አያውቁትም ነበር፣ አያምኑትምም ነበረ። ስለዚህ በዛ ጊዜ ጌታችን ኢየሱስ ክርስቶስ ሐዋርያትን ጥያቄ ጠየቀ። መነ ይብልዎ ሰብእ ለወልደ እጓለ እመሕያው፣ ወልደ እጓለ እመሕያው ክርስቶስን የሰው ልጆች ማን ይሉታል ብሎ በጠየቀ ጊዜ ቅዱስ ጴጥሮስ ፈጥኖ መለሰ። ከሐዋርያት እያንዳንዳቸው መጀመሪያው መልስ ምን የሚል ነበር? አይ ኤርምያስ ነህ ይሉሃል፣ ቦለ ይብሩከ ኤርምያስ ነው የሚሉ አሉ፣ ዮሐንስ ነው የሚሉ አሉ፣ ከነቢያት አንዱ ነው የሚሉ አሉ እያሉ እንደመሰላቸው ተናገሩ። እንደመሰላቸው ቅድስናውን አይተው ንጽህናውን አይተው በጎ ስራውን አይተው ሙሴ ኢያሱ ሳይሆን አይቀርም ያሉ አሉ እያሉ እንደ ሁኔታው መለሱለት። ይሄ ጠቅላላ ክርስቶስ ሁሉንም የጠየቀው ጥያቄ ነበረ። በኋላ ወደ ሐዋርያት መለስ ብሎ እናንተስ ማን ትሉኛላችሁ? መነ ትብሉኒ ከወይነ፣ እናንተስ ማን ነው ብላችሁ ታምናላችሁ? ማን ነው ትሉኛላችሁ? በሚል ሰዓት ቅዱስ ጴጥሮስ አስቀድመ እንደተናገርነው ፈጥኖ ለመልስ ተነሳ። አንተ ውእቱ ወልደ እግዚአብሔር ሕያው፣ የእግዚአብሔር አብ የባህሪ ልጅ ሕያው ባህሪ ኢየሱስ ክርስቶስ አንተ ነህ
ነቢያት ትንቢት የተናገሩልህ እነ ዳንኤል እስከ ክርስቶስ ንጉሥ ትሳነጽ መቅደሶም ዝትመዘበር ተብሎ ትንቢት የተነገረልህ የባህሪ አምላክ አንተ ኢየሱስ ክርስቶስ ነህ፣ ወልደ እግዚአብሔር ነህ ብሎ ተናገረ። በዚህ ጊዜ ነው ጌታችን ኢየሱስ ክርስቶስ እንግዲህ ቅዱስ ጴጥሮስን ብፁዕ አንተ ጴጥሮስ ወልደ ዮና ስምዖን ወልደ ዮና፣ አንተ የዮና ልጅ ስምዖን ንዑድ ነህ፣ ክቡር ነህ። እንግዲህ ጴጥሮስ ወይም ኬፋ ትባላለህ ብሎ አመስግኖ ጌታችን ኢየሱስ ክርስቶስ ስሙን ጴጥሮስ ብሎ የጠራው እስመ ይከሰተ ለከ ሥጋ ወደም። አሁን ይሄ ተናገርከውን ይህንን ስጋዊ ደማዊ እውቀት የገለጸልህ ወይም ከሱ ያገኘው አይደለም፣ ወይም ከስጋዊ ከደማዊ መምህር የተማርከው አይደለም፣ አላ አቡየ ዘበሰማይ ሰማያዊ አባት የገለጸልህ እንጂ ብሎ ጌታችን ኢየሱስ ክርስቶስ ብፅዕና ሰጥቶታል፣ አመስግኖታል። አለት ትባላለህ አንተ ኮህ ወደ በዛቲ ኮህ አንጻ ለቤተ ክርስቲያን፣ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን እመሰርታታለሁ ብሎ ጴጥሮስ ማለት አለት ማለት ነው። ኬፋ ማለት አለት ማለት ነው። አለት ማለትም ያው ጠንካራ ድንጋይ ማለት ነውና በትርጓሜ ይሄን የድንጋዩን አይነት ምን አይነት ነው ጴጥሮስ አለት የተባለበት ምን አይነት ነው፣ እንዴት አይነት ድንጋይ ቢሆን ነው የሚለውን ትርጓሜው ሰፊው አብራራል። መጀመሪያ አለት ማለት ጠንካራ የድንጋይ አይነት ነው። የሌሊቱ ቁር ወይም ብርድ ቅዝቃዜ፣ የቀኑ ሐሩር ወይም ቃጠሎ ሊያናጉጸው ሊፈረካክሰው የማይችል ጠንካራ ድንጋይ ማለት ነው። ጠንካራ አለት ማለት የማይፈረካከስ ቅዝቃዜም ሙቀትም የማይፈረካክሰው። ብዙ አሁን የድንጋይ አይነት ቅዝቃዜም ሙቀትና ቅዝቃዜ ሲፈራረቅበት የሚፈረካከስ የድንጋይ አይነት አለ። የአለት ግን ከዛ የተለየ ባህሪው ሙቀትም ቃጠሎም ከዛም ቅዝቃዜም የማይፈረካክሰው አይነት ነውና ቅዱስ ጴጥሮስም መከራ ቢበዛበት ቢጸናበት ከሃይማኖቱ የማይናወጽ ጠንካራ ስለሆነ አለት ተብሏል። በሌላ መንገድ ከዋው ይለዋል፣ ፈጣን ድንጋይ ይለዋል። ቅዱስ ጴጥሮስም መልስ ለመመለስ አሁን አስቀድም እንደተናገር ለመመስከር ለመናገር የፈጠነ ነውና ከዋው ይለዋል። ከዛ ሻፎ ድንጋይም ይለዋል። ሻፎ ማለት አንገትን ከደረት የሚለይ ስለት ያለው ስለታማ ድንጋይ አይነት ነው። በዚህም ቅዱስ ጴጥሮስም ደግሞ መናፍቃንን ከአማንያን አማንያንን ከመናፍቃን ለመለየት ሃይማኖትን ከክደት ክደትን ከሃይማኖት ለመለየት ፈጣን ነውና ወይም ስለታ ሰይፍ ዘክልያፉ በሁለቱም የተሳለ የሰይፍ አይነት በዚህም መናፍቃንን እየለየ ምላሽ የሚያሳጣ የሚያሳፍር ነውና ሻፎ ድንጋይም ይለዋል። መርግ ድንጋይም ነው ይላል። ያ እየፈጋ ከሁሉ እንዲደርስ ይላል። ቅዱስ ጴጥሮስም ከሁሉም ሐዋርያት ስብከት ጻይ ግብ ያስተምር ነበርና በሁሉም ይደርስ እና ስለዚህ እንደው የስሙ ትርጓሜ በዚህ መንገድ ይተረጎማል እና ቅዱስ ጴጥሮስ እንግዲህ አስቀድመን እንደተናገርን ከጌታችን ከኢየሱስ ክርስቶስ እንደዚህ የተመሰከረለትም ነው። በወንጌል ውስጥ በጣም በበርካታ ጎልቶ የምናገኘው ታሪኩ ተጽፎ የምናገኘው ጌታችን ኢየሱስ ክርስቶስ ሲያስተምር ፈጥኖ በመመለስ የልቡ ቅንነት ጥብዓትም ጌታችን ኢየሱስ ክርስቶስ እሞታለሁ እሰቀላለሁ ሲል አይ እሱን ለኔ ያድርገው አትሞትም አለ። እንደ ሰውኛ አስቦ ነው። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ገስጾታል። ቅዱስ ጴጥሮስ ግን በቃ ያንተን ሞት ለኔ ያድርገው እስከ ማለት ደርሷል። እዛ ጊዜ ነው ጌታችን ኢየሱስ ክርስቶስም ደግሞ ሌሎች ሐዋርያት ይክዱኛል እያለ ክርስቶስ ሲናገር እረኛውን እመታዋለሁ በጎቹ ይበተናሉ እያለ ሲናገር አይ ሁሉም ቢክዱ አልክድም አለ። አይ 3 ጊዜ ትክደኛለህ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎት ያም ተፈጽሟል ባጭሩና ግን ጌታችን ኢየሱስ ክርስቶስ በኋላም ትወደኛለህን ብሎ 3 ጊዜ ደጋግሞ ጠይቆ 3 ጊዜ አደራ ሰጥቶታል። ከወደድከኝ በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ማለት በዚህ ማዕረግ ያሉ ምእመናንን አረጋውያንን፣ ማዕከላውያንን፣ ወጣንያንን ወይም ደግሞ አረጋውያንን፣ ወጣቶችን፣ ህፃናትን እነዚህን ጠብቅ ተብሎ አደራም የተሰጠው ሐዋርያ ነው። አደራ የተሰጠው እንደምወድህ አንተ ታውቃለህ እያለ ተናግሮ በዛ መሰረት ምእመናንን እንዲጠብቅ
በሱ አማካይነት ለመምህራንም አደራ ተሰጥቷል እና እንደዚህ አይነት ሐዋርያ ነው እንግዲህ አለት ተብሎ የተጠራ የቤተ ክርስቲያን መሰረቷ ነው ቅዱስ ጴጥሮስ እና ኋላም እንግዲህ እንደዚህ አድርጎ ሹሞታል፣ በሐዋርያት ላይ ሹሞታል። ከዛም በኋላ እንግዲህ በግብረ ሐዋርያትም እሱ በጻፋቸው መልእክታትም ታሪኩን በሰፊው እንደምናገኘው በስንክሳሩም በገድሉ በጣም ብዙ መከራ የተቀበለ ነው። ሐዋርያት እንደሚታወቀው ጌታችን ኢየሱስ ክርስቶስ ከሞተ ከተነሳ ካረገ በኋላ በአርበኛው ቀን መንፈስ ቅዱስን ተቀብለው ዓለምን ዙረው አስተምረዋል በዕጣ። እዛም ጊዜ ፈጥኖ የተናገረው ስለ መንፈስ ቅዱስ ሌሎቹ እነዚህ ሐዋርያት ጉሽ ጠጅ ጠጥተው የሆነ ያልሆነውን ይቀባጥራሉ ሲል ፈጥኖ የተናገረው ይህ አይደለም፣ ሰዓቱ ጧት ነው፣ አሁን ጠጥተው የሚሰክሩበት ጊዜና ሰዓት አይደለም ብሎ ጌታችን ኢየሱስ ክርስቶስ እንግዲህ በነቢያት ከነበረው ትንቢት አንስቶ እስከ እርገቱ ድረስ ጌታችን ኢየሱስ ክርስቶስ ለሰው ልጆች የሰራውን በሰፊው አስተምሮ ብዙ ሰዎችን በአንድ ጊዜ ያሳመነ ነው። እስከ 3000 እና ከዛ በላይ በኋላም ደግሞ እስከ 5000 ሰዎች የመጀመሪያዎቹ እነዛን ያሳመነ ነው በቃሉ ትምህርት። እጣ በእጣ ብለው ከኢየሩሳሌም ወጥተው በሚከፋፈሉ ጊዜ ጌታ የቅዱስ ጴጥሮስ ሀገረ ስብከቱ ሮም ናት። ወደ ሮም ነው የተላከው። ወደ ሮም እንግዲህ ሲሄድ ሮም እንደሚታወቀው ያን ጊዜ የነገስታቱ መዲና ናት። ብዙ ኃያላን ያሉባት ናት። የተማሩ ያሉባት ናት። ነገስታቱ መቀመጫ ናትና ቅዱስ ጴጥሮስ እንግዲህ ከዛ ወደዛ ሲላክ አስቀድሞ ሐዋርያት እንደሚታወቀው ፈተና ነው የሚገጥማቸው። ትምህርታቸውን የሚቀበላቸው አያገኙም ነበር። ማስተማር የጀመረው ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ብፁዓን መሐሪያን፣ የሚራሩ የሚያዝኑ፣ ለተራበ ለተጠማ የሚያበሉ የሚያጠጡ፣ በጠቅላላ አንቀጸ ብፁዓን የምንለውን ያንን ሰፊው በዝርዝር አስተማረና ትምህርቱን አይተው ብዙዎች ተደነቁ ይላል። ብዙዎች ተደነቁ። አዲስ ትምህርት ነው ለነሱ። ስለ ጌታችን ስለ ኢየሱስ ክርስቶስ ሲነገር ሰምተው አያውቁም እና የተቀበሉም አሉ፣ ያልተቀበሉት ይበዛሉ ነው። ቀውስጦስና ባለቤቱ ቅዱስ ጴጥሮስ ለመጀመሪያ ጊዜ ሮም ላይ ያመኑ እንደነበሩ ታሪክ ይናገራል እና ስለዚህ እንግዲህ ለበርካታ ጊዜ በሮምም በእስክንድሪያም በሁሉም የሐዋርያት ዕጣ እየገባ ያስተምራል ቅዱስ ጴጥሮስ። በሁሉም በየሄዱበት ግን የሚያገኛቸው መከራ ፈተና ነው። ሁሉ ነገር ተደላሎ አይደለም እና በጣም የተቀበለው መከራ ብዙ ነው። አንድ ሁለት ብለን ዘርዝረን ላንጨርሰው እንችላለን። እንግዲህ በመንፈስ ቅዱስ በታደሰ ሰውነታቸው ሐዋርያት መከራውን ይታገሱታል፣ ይችሉታል፣ ይጸናሉ። እንደውም በመጨረሻ ወደ ዕለተ ምሕረቱ ሲቃረብም ምዕራፍ 3 ሁለተኛ መልእክቱ ላይ እንደምናገኘው እሱ ወአምር ከመበጽሐ ከመፍጥንት ይእቲ ስሳሌ ዚያ የምንየክሙ ከናንተ የምለይበት ጊዜ ሰዓት እንደደረሰ ታውቃላችሁ የሚል አስቀምጧል። እንደደረሰ ያ ሰዓት የምለይበት ሰዓት ደርሷል ይላልና እንግዲህ ወደ 3 መልእክታትን ጽፎ ለምእመናን እንደውም በሞተ እስጢፋኖስ ለተበተኑት ይላል። እነዛ ለአስርቱ ክሊቱ ዘዲያስፖራ ይላል። እነዛ በስደት ላሉት በመከራ ውስጥ ላሉት የሚያጽናና፣ የሚያረጋጋ፣ የሚያበረታ፣ የሚያጠነክር መልእክትን ጽፎ ከክፋት መራቅ እንዳለባቸው፣ በጎ ካልሆነው ነገር መራቅ እንዳለባቸው፣ በጎ የሆነውን ነገር ደግሞ መያዝ እንዳለባቸው፣ ከቢጽ ሐሳውያን ከሚያታልሉ የሐሰት ሰባክያን መጠበቅ እንዳለባቸው የተመንዋ ለኩላ መንፈስ ሁሉን ትምህርቲቱን ሁሉ አትመኗት እንዳለ ምንን መያዝ እንዳለባቸው ደግሞ ምንን መተው እንዳለባቸው በሰፊው ጽፎ አስተምሮ እንግዲህ ወደ መጨረሻ ዘመኑ ደርሷል ማለት ነው። በሌላ መንገድ ወንጌልንም ቢሆን ቅዱስ ማርቆስ የቅዱስ ጴጥሮስ ደቀ መዝሙር ነው። ወንጌልን ያጻፈው እሱ ነው ይላል። ማርቆስን ወንጌል ያጻፈው ቅዱስ ጴጥሮስ ነው፣ የጻፈው ቅዱስ ማርቆስ ነው እና ስለዚህ በጣም በርካታ ይህን ስራ ሰርቶ የጨለመውን ዓለም በወንጌል ብርሃንነት አብርቶ አልጫ የሆነውን ዓለም በወንጌል ጣዕምነት አጣፍጦ ብዙ ከሃዲያንን የአማንያን ወደ እግዚአብሔር መልሶ ምንም ቢሆን እንግዲህ ውሎ ከቤት ኑሮ ከሞት እንደሚባለው በጣም በርካታ ስራን ሰርቶ
ብዙ ተአምራትንም አድርጎ በዛም ብዙዎች ወደ ወንጌል እንዲመጡ እንዲሳቡ በክርስቶስ እንዳምኑ አድርጎ በመጨረሻ ሲያስተምር ለተሞቱ ሲቃረብ ንጽህናን ቅድስናን ያስተምር ነበርና አንዳንዶች ወንዶች 2 3 ከዛም በላይ ሴት ያላቸው ነበሩ። እነዚህ በቤተ መንግስት ያሉ ሹማምንቱ ቅድስናን ንጽህናን ሲያስተምር እነዛ ሴቶች ንጽህናን ይዘው አንድ ወንድ ለአንድ ሴት አንድ ሴት ለአንድ ወንድ ያለውን ያንን ይዘው በምግባረ ወንጌል በሕገ ወንጌል መመራት ሲጀምሩ ተቃውሞ አነሱና ከንጉሱ ጋር አጣልተው መከራ መጡበት። እነዛም አይ ሊገሉት ሲሆን ሴቶቹ ተማክረው እንደውም በሌላ ጊዜ ታስተምረናለህ ያተማርነውን እንስራን ተግብረው ብለው በፈሊጥ እንዳይሞትባቸው ከከተማ ወጥቶ እንዲሄድ ሲያደርጉ ጌታችን ኢየሱስ ክርስቶስ መስቀል ተሸክሞ ወደ ሮም ከተማ ሲገባ አገኘው። አንተ ጌታ ኢየሱስ ክርስቶስ አይደለህምን አለው። ነኝ አለው። ባለ ወከመ ተሰቀልከ በኢየሩሳሌም ዳግመኑ በሮም በኢየሩሳሌም እንደተሰቀልክ ሁለተኛ በሮም ተሰቀላለህን ሲለው አይ አንተን ፈራህ ምን ላድርግ ሲለው አይ ተሰቅለህ ሙስቲ ላይ ነው ብሎ ተመልሶ ምእመናንን አጥናንቶ ጌታ ኢየሱስ ክርስቶስን መምሰል አለብኝ መከተል አለብኝ ብሎ ወደ መስቀል ነው የሄደው። ወደ ሞት ነው ደስ እያለው በእርግናው በሽምግልናው ደስ እያለው ወደ መስቀል ሄደ። ከዛ በኋላ ሰቃዮች ወታደሮቹን ምን አላቸው? ጌታ ኢየሱስ ክርስቶስ ወደ ላይ ነው የተሰቀለው፣ እኔን ደግሞ ዘቅዝቃችሁ ስቀሉኝ ብሎ ተዘቅዝቆ ነው ተሰቅሎ የሞተው እና በዚህ መንገድ ነፍሱን ከስጋው ለይቶ ወደ ወደደው ወደ ክርስቶስ ሄዷል። እና እንግዲህ ወንጌል ምንጊዜም ቢሆን ሐዋርያት ወንጌልን ሲያስተምሩ በክርስትናው ሲኖሩ እንዲሁ በብዙ መከራ ውስጥ ነው። በብዙ መከራ ውስጥ ነው። ቅዱስ ጴጥሮስ በሮም በአንጾኪያ በእስክንድሪያ በተዘዋወራቸው ቦታዎች ሁሉ ይደርሰው የነበረው መከራ ነውና ሁሉንም ሐዋርያት በዛ መንገድ ነው ወንጌልን ያስተማሩት እና ስለዚህ እኛም የነሱን መንገድ መከተል እነሱን መምሰል ይጠበቅብናል። ባጭሩ የቅዱስ ጳውሎስን ላስቀምጥና ቅዱስ ጳውሎስም እንግዲህ ጌታችን ካረገ በኋላ በስምንተኛው እንዳመነ ታሪክ ይነግረናል። ግብሩ ከማመኑ በፊት የነበረው ቅዱስ ጳውሎስ ምን አይነት ግብር ነበረ? ትውልዱስ ምንድነው የሚለውን የተወለደው ተርሴስ የምትባል እዚህ ኪልቅያ አውራጃ ውስጥ የምትገኝ ተርሴስ የምትባል አካባቢ ላይ ነው የተወለደው። በእናቱ በኩል ከነገደ ብንያም ነው፣ ከእስራኤል ወገን ነው። በአባቱ አረማዊ ነው። በተርሴስ ለተወሰኑ ጊዜያት ካደገ ከቆየ በኋላ ወይም ደግሞ የልጅነት ቆይታውን ተርሴስ ካደረገ በኋላ ለአቅመ ትምህርት ሲደርስ ደግሞ ወደ ኢየሩሳሌም ሄዶ ገማልያል ከሚባል መምህር ሕገ ኦሪትን ተምሯል። ጠንቅቆ አውቋል። ምሁረ ኦሪት ነው። በኋላ ጌታችን ኢየሱስ ክርስቶስ ወንጌልን በሚያስተምር የተከተለ አይደለም። በኋላ እንደውም በሞቱ ይተባበር የነበረ ነው። ይህም በሞተ እስጢፋኖስ ጎልቶ የምናገኘው ነውና እስጢፋኖስ ሲገደልም አብሮ ይተባበር የነበረ ነው። ምእመናንን ከዋሉበት አላሳድር ካደሩበት አላውሊል የነበረ ያሳድድ የነበረ ይደበድብ የነበረ ነው። ግብረ ሐዋርያት ምዕራፍ 8ን ስናነብ እንደምናገኘው ከቁጥር 1 ጀምረን ወሳውል ሳዲሁ ይትቀየም አብያተ ክርስቲያናት ምእመናንን ይጣላቸው ነበር ይላል። አጥንቶ ይጣላቸው ነበር፣ ቤታቸውን ይደበድብ ነበር፣ ገንዘባቸውን ይዘርፍ ይወስድ ነበርና እንዲህ እያደረገ ምእመናንን መከራ ያጸናባቸው የነበረ ነው። ይህን የሚያደርገው ግን ለሕገ ኦሪት ቀናው ብሎ ነው። ወንጌልን ስላልተማረ ለአባቶቹ ሕግ ለኦሪት ቀናው በሚል ነው እና በጣም የተለየ ምሁረ ኦሪት እንደነበረ ታሪኩ ያስቀምጣል። በኋላ ነው እንግዲህ ጌታችን ኢየሱስ ክርስቶስ አሁንም ቢሆን በተለየ ተአምር የጠራው ምእመናንን ለማሳደድ ፈቃድ ይዞ የፈቃድ ደብዳቤ አጽፎ ሲሄር ነው በደማስቆ
ከሰማይ መብረቅ ወርዶ ለጊዜው አይኑን አሳውሮ በኋላ የሚያደርገውን መስራት ያለበትን ነግሮ እንዳምን ያደረገው አንተ ማነህ ብሎ አነጋግሮ ራሱ አንተ ማነህ ብሎ ሲጠይቀው ያንተ የምታሳድደኝ ነኝ ብሎ ጌታችን ኢየሱስ ክርስቶስ ሰው ስለትን የሚረግጥ ስለቱ ይጎዳዋል እንጂ ሌላ ምን ያደርገዋል? አንተም እንደዛ ትጎዳለህ ብሎ ነገረው። በምን መንገድ መሄድ እንዳለበትም ወደ ሐናንያ ሄዶ እንዲጠመቅ ያደርገው ዘንድ ያለውን ሁሉ ነግሮት በዛ መንገድ በልዩ ተአምራት ያመነ ሐዋርያ ነው። ከሌሎች ሐዋርያ ሳይሆን ከራሱ ከባለቤቱ ከጌታችን ከኢየሱስ ክርስቶስ ሰምቶ በተአምራት ተጠርቶ ያመነ ሐዋርያ ነው። ያ አሳዳጅ የነበረው ሕዝበ ክርስቲያንን ይጣላ የነበረው ያ ቅዱስ ጳውሎስ ካመነ በኋላ እንደሱ ያለ ሐዋርያ አልነበረምና ሐዋርያትም ለመቀበል ሁሉ ተቸግረው ነበረ። ለጊዜው ያን ክፋቱን ይተው ይሆንን ብለው ይፈሩት ነበረ። ግን እሱ በስራው አስመስክሯል። በስራው ካመነ በኋላ በስራው አስመስክሯልና ከዛ በኋላ በሁሉም አካባቢ እየተዘዋወረ ከኢየሩሳሌም ጠቅላላ እስከ ጽንፈ ምድር ድረስ ከኢየሩሳሌም ተነስቶ ወደዚህ ወደ ኪልቅያ፣ ወደ አንጾኪያ፣ ወደ ኤፌሶን ጠቅላላ በዓለም ዙሪያ እየተዘዋወረ ወንጌልን አስተምሯል። 14 መልእክታትን ጽፏል። 14 መልእክታትን ጽፏል። ቅዱስ ጳውሎስ የቃልም የመጽሐፍም ሐዋርያ ነው። እየተዘዋወረ ወንጌልን አስተምሯልና በእያንዳንዱ ግን ይገጥመው የነበረው መከራ ነው። ቅዱስ ጳውሎስ በመልእክቱ እንዳስቀመጠው ይደርሰው የነበረው መከራ ነው እና እንደው ስሙንም እዚህ ጋር አንስቶ ለማለፍ ያህል ሳውል ይባል ነበር። የኦሪት ስሙ ነው። ውብ ሀብተ እግዚአብሔር ማለት ነው። ጳውሎስ ማለት ግን ነዋይ ሕሩይ ነው ማለት ነው። ነዋይ ሕሩይ ማለት ምንድነው? መዶሻ ነውና 7 ማዕድናት ያ ቀጥቅጦ አንድ እንደሚያደርግ እሱም 7ቱን መስተጻርራን እነዚህ አንድ ያደርጋልና ያል ነፍስና ስጋን እግዚአብሔርና ሰውና መላእክትን እነዚህን አንድ የሚያደርግ ስለሆነ ነዋይ ሕሩይ ተብሏል። በሌላ መንገድም ብርሃን ማለት ነው። ስለዚህ ቅዱስ ጳውሎስ እንግዲህ ይህን ስሙን ያገኘው በወንጌል ካመነ በኋላ ነውና በዚህ መንገድ የተለያየ መከራውን ዘርዝሮ መናገር ስለማይቻል ነው። የሐዋርያትን በእያንዳንዱ ይገጥማቸው የነበረ ፈተና ነው። እሱም ራሱ እንደተናገረው 3 መዓልት 3 ሌሊት በመርከብ ላይ በባህር ላይ አደርኩኝ። 3 ጊዜ መላልሰው ደበደቡኝ። ለ41 ሲቀር መላልሰው ገረፉኝ። ያደረሱበትን መከራ ሁሉ ይዘረዝርና ግን ሁሉ አያስጨንቀኝም። እኔን የሚያስጨንቀኝ የቤተ ክርስቲያን ጉዳይ ነው፣ የሚከብደኝ የቤተ ክርስቲያን የምእመናን ሁኔታ ነው እያለ ይናገራል እና በጠቅላላ በዚህ ተዘዋወረባቸው ሁሉ ቅዱስ ጳውሎስ አስተምሮ ሳያሳምን አይመለስም። መናፍቃንን የአማንያንን ሳይረታ ከሃዲያንን ሳይረታ በሃይማኖት ሳይመልስ አይመለስም ነበርና እንግዲህ እስከ ዛሬም ድረስ እነዚህ ሐዋርያት በትምህርታቸው ዓለምን ብሩህ እያደረጉ እያበሩ ይገኛሉ። ይህንን የጨለማ ዓለም ማለት ነው። በጻፉት ጽሑፍ እንግዲህ ቤተክርስቲያን በዚህ ጸንታ ነው የምትኖረውና እኛም ጸንተን የምንኖረው በነቢያት ሐዋርያት ትምህርት ነው። እሊህ ሐዋርያት እንግዲህ በዚህ ሐምሌ 5 ቀን በዓላቸው ይከበራል። የነሱ በዓል ሲከበር እኛ ማድረግ ያለብን ምንድነው? እነሱን መምሰል፣ እነሱ የሰሩትን ስራ መስራት ነው። ሐዋርያው ቅዱስ ጳውሎስ ተመሰሉ ኪያየ ከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስለው እናንተን እኔን ምሰሉ ብሎ አስቀምጧል። ክርስቶስን መምሰል የክርስትና ስራ ክርስቶስን መምሰል ነው። ሐዋርያት ክርስቶስን መስለውታል። እኛ ደግሞ ሐዋርያትን ከመሰል ክርስቶስን እንመስለዋለን። ኑር በፍናዊ ሆሞ ንትሉ በአሰሮሙ፣ እነሱ በሄዱበት መንገድ መሄድ የነሱን ህይወት የነሱን ስራ መስራት፣ እነሱን ህይወት መምሰል የነሱን ስራ መስራት የእያንዳንዳችን የክርስቲያኖች ድርሻ ነው ሊሆን የሚችለውና ስለዚህ እንግዲህ እነዚህ ሁሉ ሐዋርያት ጠቅላላ 12ቱ ሐዋርያት በዛሬው ዕለትም በዓለ ዕረፍታቸው የሚታሰቡት ቅዱስ ጴጥሮስና ቅዱስ ጳውሎስ እንግዲህ አስቀድም እንደተናገርን ሐዋርያው ቅዱስ ጳውሎስ እንዳለ ሩጫዬን ጨርሻለሁ፣
ሃይማኖቴን ጠብቄያለሁ፣ ሩጫን ጨርሻለሁ። ሩጫቸውን ጨርሰው በክብር አልፈዋል። በክብር ሲያርፉም አይደለም በምድር ላይ እንግዲህ ሮም ገዳዮቻቸው ቢኖሩም በመላእክት ዘንድ ደስታ ተደርጓል። የድል አክሊልን አግኝተዋል። በእግዚአብሔር ዘንድ ተሸልመዋል። የመጨረሻ ዋጋቸው መንግስተ ሰማያት ናትና ወደ ገነት ገብተዋል። ኋላም ወደ መንግስተ ሰማያት ይገባሉ፣ ይሄዳሉ። ስለዚህ ሩጫን እንዲሁ በቀላሉ መጨረስ አይቻልም። ሩጫ ብዙ ድካም አለበት። ከድል አክሊል ለመድረስ አንድ ሰው አንድ ሯጭ ብዙ ድካም አለበት። እንደው ተውትና በመደበኛ ውድድር ጊዜ የሚደረገውን ተውትና ለልምድ እንኳን ስንት ዓመት ስንት ጊዜ ስንት ሰዓት ይሮጣል። አቀበቱን ወጥቶ ቁልቁለቱን ወርዶ ሌሎችም የፈተና መሰነካክሎችን እነዛን ሁሉ አልፎ ነው ሽልማት ሊያገኝ የሚችለው እንጂ እንዲሁ ዝም ብሎ ሽልማት ሊገኝ አይችልም። ሐዋርያትን ተሾሙ ተሸለሙ ስንል በብዙ ተጋድሎ ነው። ሐዋርያው ቅዱስ ጳውሎስ እንከሰ አንሰ ሰለጥኩ ወዳይኮ ሰለጥኩ ወጣኒ እድሜ ላይ ርፎ ማርፍበት ጊዜ ደረሰ ሩጫን ጨረስኩ ሲል ያ ሁሉ ውጣ ውረድ እስኪያስቡት ከአይሁድ ይገጥመው የነበረ ፈተና፣ ከአማንያን ይገጥመው የነበረ ፈተና፣ ከቢጽ ሐሳውያን ይገጥመው የነበረ ፈተና፣ ከአጠንቋዮች ከአስማተኞች ይገጥመው የነበረ ፈተና ህዝቡን እንዴት ያነሳሱበት በጣም ከባድ ነው ሲዘረዘር ገድላቸውን ስናነብ። ያን ሁሉ ነው ሩጫ ያለው ያን ነው። ያ ሁሉ ግን ወደፊት እንጂ ወደኋላ አላደረገው። ያለፈውን እረሳለሁ የፊቴን እከተላለሁ ብሎ እንደተናገረው ራሱ ያለፈውን መከራውን ሁሉ እየረሳ ወደፊት ይከተላል። እነሱ ክፉ ሲያደርጉበት፣ እነሱ ሲጨክኑበት፣ እነሱ መከራ ሲያጸኑበት ወደፊት ይቀጥላል፣ ይሮጣል። መጨረሻ አንድ ሯጭ መጨረሻ ሽልማቱ እንግዲህ የድል አድራጊነት ነውና ሽልማቱን ሲያገኝ አንድ ሯጭ ወርቁን ዋንጫውን ሲሸለም ደስ ይለዋል። እሱን ብቻ አይደለም ሌሎችም ያንን ጨዋታውን ሲከታተሉ የነበሩት ሁሉ ደስ ይላቸዋል። በተለያየ መንገድ ደስታቸውን ይገልጣሉ። እየበሉ እየጠጡ ሊሆን ይችላል፣ በአንድ በቤት ተሰብስበው ሊሆን ይችላል፣ ይገልጣሉ። አሁን እንደሚታወቁ ኢትዮጵያውያን ራጮች ሄደው የማራቶን ሩጫ ተጫውተው ድል ነስተው ሲመለሱ እንግዲህ ኢትዮጵያውያን እንዴት እንደሚደሰቱ ወደ ሀገራቸው ሲገቡ በምን አይነት አቀባበል በደስታ እንደምንቀበላቸው የሚታወቅ ታሪክ ነውና እንደዚህ ነው። በክርስትናም እንደዚህ ነው። ህይወታችን የሩጫ ነው። ወዴት ነው የምንሮጠው? ወደ በጎ ስራ፣ ወደ ጽድቅ፣ የታዘዝነውን ወደ መስራት፣ ወደ መልካም የሆነውን ወደ ማድረግ እንሮጣለን። ሁልጊዜ መሮጥ ነው። በጎ ስራ ለመስራት መትጋት ነው። ልጁን ጢሞቴዎስን የሚያዘዘው እንደዛ ትጋ እንከ ወጥበብ። እንግዲህ ትጋ ነው። ተራቀቅ፣ ድከም፣ ወኩን ወግበር ወንጌለ ምግባራዊ የወንጌልን ስራ አለ እና ይህንን በመስራት ነው እንግዲህ መሮጥ። ይህንን ወደ መስራት በጎ ወደ ማድረግ መሮጥ ሁልጊዜም በትዳር ውስጥ የሚኖሩ ባልና ሚስት በትዳር ውስጥ ያሉ ሰዎች ሊያደርጉት የሚገባቸውን ስራ መስራት ሁልጊዜም ቢሆን አለመድከም፣ አለመዛል፣ አለመታከት፣ አለመሰልቸት፣ ወደኋላ አለማለት። በገዳም ያሉ በዛው በቦታቸው ጸንተው ከገዳም ወደ ዓለም ሳይወጡ ባሉበት ቦታ በመዓልትም በሌሊት መትጋት የቅዱሳን ሕይወት እንደዛ ነው እና አቡነ ገብረ መንፈስ ሌሊት እንኳን እንቅልፍ የላቸውም። እንቅልፋቸውን በተጋድሎ ድል ያደርጉት ይነሱት ነበረ። ይሮጣሉ ምንጊዜም ቢሆን እስከ መቼ? እስከ ዕለተ ሞታቸው የእረፍታቸው ጊዜ እስከሚደርስ ድረስ። ስለዚህ እያንዳንዳችንም እንደዛ ነው። ምንጊዜም ቢሆን በተሰጠን ጸጋ ባለን ዕውቀት እንደ ሃይማኖታችን ጽናት እንደ አእምሮአችን ስፋት ወደፊት መሮጥ፣ ወደኋላ አለማስቀር። የሚስቡን የሚጎትቱን የሚያስቀሩን ብዙዎች ሊኖሩ ይችላሉ። ድል ከተነሳን ከወደቅን ይስቁብናል። ጠላት ምንጊዜም ቢሆን ድል ከተነሳ መሳቁ መሳለቁ አይቀርምና ድል ከነሳን ግን እነሱ ያፍራሉ። የኛ የሆኑት ደግሞ ደስ ይላቸዋል እና የድል አክሊል ለማግኘት ድል መንሳት የግድ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ነው እስማነ ሞይክዎ ለዓለም፣ እኔ ዓለምን ድል ነስቼዋለሁ እናንተም ዓለምን ድል ንሱት ብሎ ነው ያስቀመጠውና ሐዋርያት መከራቸው ብዙ ነው፣ ስቃያቸው ብዙ ነው።
እያንዳንዱ በየጊዜው የሚገጥማቸው ብዙ ነው። ረሃቡ፣ ጥሙ፣ መታረዙ፣ ስደቱ፣ ለአራዊት መጣሉ፣ ትምህርታቸውን የሚቀበለው አጥተው መንከራተቱ። ሌላው እነሱ ከደረሱበት ሐሳብ ልዕልና መድረስ አቅቶት እነሱ ያስተመሩት አልገባው ብሎ በውስጥም በውጭም በአፋኒ ፍርሃት በውስጥን ፍርሃት በአፋኒ ይቀትላል። በውጭ ግን ገድላችኋለን የሚላቸው ብዙ ነው። በውስጥ ደግሞ ትምህርታቸውን የማይቀበለው ብዙ ነው። እነሱን የማይመስለው የወንጌልን ስራ የማይሰራው ብዙ ነው። ይህ ሁሉ ያስጨንቃቸው ነበር። መከራቸው ጽኑ ነበረ እና ስለዚህ ወደፊት ገስግሰው በድል ሩጫቸውን አጠናቀቁ። ስለዚህ የክርስትና ሩጫ በድል ሲጠናቀቅ ነው። ኃጢአትን በጽድቅ ድል ስንነሳ፣ ሐሰትን በእውነት ድል ስንነሳ፣ ድንቁርናን አለማወቅን በእውቀት ድል ስንነሳ፣ ድካምን በብርታት በትጋት ድል ስንነሳ የምናገኘው ዋጋ ነው። ያ የድል አድራጊ ዋጋ። ቅዱስ ጳውሎስ ለእኔ ብቻ አይደለም አለ፣ እኔን መስለው ስራ ለሚሰሩትም አለ። ስለዚህ መሮጥ ያስፈልጋል፣ ወደፊት መገስገስ። ስለዚህ አሁን መከራው ብዙ ሊሆን ይችላል። በሐዋርያት ላይ ያለውን አይተናል። ቅዱስ ጳውሎስን ሰየፉት፣ በሰይፍ ነው አንገቱን የቀሉት። ግን ወደ ሰያፊዎቹ ሲሄድ ወይም ወደሚታረድበት ቦታ በሰይፍ ወደሚመታበት ቦታ ሲሄድ ደስ እያለው ነበር ይላል። ተረጋግቶ በህድአት በጸጥታ ደስ እያለው ይሄድ ነበረ። ይደነቁ ነበር ገዳዮቹ። ሰው አይፈራም። ከፊቱ የሚታየው ብርሃን ነበር፣ ፈገግታ ነበር፣ ደስታ ነበረ እና ወደ ሞት የሚሄድ አይመስልም ነበር። ይደነቁ ነበር። ከዛም ፈጣሪውን ለነዛ ለገዳዮቹ በጎ እንዲያደርግላቸው እየለመነ ደስ ብሎት አንዲት ሴት ስጭኝ ልብስሽን ብሎ በሷ ልብስ ተሸፍኖ እንደውም ገዳዩን አጥናንቶ የታዘዝክበትን ፈጽም ብሎ አንገቱን ሲመታ አንገቱ ከደረቱ ተለየች እና በዛ መንገድ ቅድስት ነፍሱ ከቅዱስ ሥጋው ተለየች ይላልና አሁንም ዓለም እንደዚህ ናት። የመዘንጋት የለበትም። ቅዱስ ጴጥሮስን ሰቅላ ያውም የቁልቁሊት ሰቅላ እንደገደለች አሁንም ክርስትናውን ዝቅ ማድረግ፣ መዘግዘቅ፣ መግደል ትፈልጋለች ዓለም። አስተሳሰቧ እንደዛ ነው። አሁን በክርስትና ላይ ለምን እንዲሆናል? ለምን ይደረጋል? በውስጥም በውጭም የምናየው እንላለን። ዓለማዊ አስተሳሰብ ከገባ በውስጥም ቢሆን ያው ነው። በአፋ ያሉትም ክርስትናውን ዘግዝቀው በመስቀል ዝቅ ለማድረግ ለማጥፋት በዛ መንገድ ነው ሊሄድ የሚችሉት። ወይም እንደሰየፉት ቅዱስ ጳውሎስን አሁንም ክርስትናው ይሰይፈዋል። በነገር በሐሳብ በተግባርም ክርስትናውን መሰየፍ ነው። ስለዚህ ያ መንገድ ምንጊዜም የተጋድሎ መንገድ ነው። የጽድቅ መንገድ፣ የድል ነሾች መንገድ ነው። በሞታቸው ድል ነስተው ነው መንግስተ ሰማያት የገቡትና የመዘንጋት መረሳት የለበትም። ስለዚህ የድል አክሊልን ከሰጸን ሁሊት አክሊለ ጽድቅ አለ ዘያስን የተአሚረ እግዚአብሔር መኮንነ ጽድቅ። እግዚአብሔር የሚሰጠኛ የድል አክሊል ተዘጋጅቶልኛል አለ። ተዘጋጅቶልኛል ደስ እያለው በገዳዮቹ ፊት ምንም ሳይፈራ ነፍሱን ከስጋው ለይቶ ወደሚወደው ወደ ክርስቶስ ሄዷል እና እነዚህ ቅዱሳን ሐዋርያት እንግዲህ መታሰቢያቸው በእንዲህ ሐምሌ 5 የሞቱበት ዕለት። በዚህ መሰረት ቤተክርስቲያን በዓላቸውን በአንድ ታከብራለች። በስማቸው ቤተክርስቲያንን በአንድ ትሰይማለች። ጴጥሮስ ጳውሎስ ብላ መልካቸው በአንድ ድርሰት ነው። ማህሌታቸው በአንድ ይቆማል። ሁለቱም ለቤተ ክርስቲያን አዕማዶች ናቸው። የቤተ ክርስቲያን አምድ ምሰሶዎች ናቸው። እነዚህ አሁንም ቢሆን ቤተ ክርስቲያን ጸንታ የምትኖረው በእነሱ ትምህርት ነው። መምህራን የሚባሉት በእነሱ ትምህርት ነው። እነሱ ባስተማሩት ትምህርት ያንን ተርጉመው አትተው አስረድተው ነው። ስለዚህ እነዚህ የመምህራን ሁሉ መሰረት ናቸው። የክርስትና መሰረት ናቸው። የቤተ ክርስቲያን መሰረት ናቸውና እነሱ በተመሰረቱበት መሰረት መመስረት ደግሞ የእያንዳንዳችን ድርሻ ነው ሊሆን የሚችለው። የመጨረሻ የድል አክሊል መንግስተ ሰማያት ናት። መንግስተ ሰማያት ናት። መንግስተ ሰማያት ወደ መንግስተ ሰማያት መግባት ደግሞ እነሱ በሞት ቢቀድሙንም በተጋድሎ ቢቀድሙንም ነፍሳቸው በገነት ትኖራለች። በዕለተ ምጽአት ግን ሁላችንም አንድ ሆነን እንገባባታለን። በጎ የሰራን በሃይማኖት የጸናን ካለን ቀደሙነ በተጋድሎ ወይ ቀደሙነ በነሲአ አክሊል ይላታል መንግስተ ሰማያት። በመጋደል በጎ ስራ በመስራት በሃይማኖት ጸንቶ በመሞት ቀደሙን፣ ወደ መንግስተ ሰማያት በመግባት ግን አልቀደሙንም ይላልና አንድ ሆነን እንገባባታለን። ያችናት ተስፋና
ስለዚህ እነሱም የሞቱት መከራ የተቀበሉት ብዙ ጊዜ ለሞት የሚያደርስ መከራ ተቀብለው በመጨረሻም በዚህ መንገድ ቅዱስ ጴጥሮስ በስቅላት ቅዱስ ጳውሎስ ደግሞ በሰይፍ የሞቱት ያችን መንግስተ ሰማያትን ለማግኘት ነውና እያንዳንዳችን እንግዲህ ሐዋርያትን በዓል ስናከብር እነሱን ለመምሰል በቃል ኪዳናቸው በአማላጅነታቸው ለመጠቀም ስማቸውን ጠርተን ዝክራቸውን ዘክረን በ12 ወንበር ትቀመጣላችሁ 12ቱ ነገደ እስራኤል ደግሞ በእነሱ ላይ ትፈርዳላችሁ ተብለዋልና የነሱ ትምህርት የሚፈርድ ስለሆነ በእነሱ ቃል ኪዳን መንግስተ ሰማያት የምትወረስ ስለሆነ ዝክራቸውን ዘክረን በዓላቸውን አክብረን ወደ መንግስተ ሰማያት ለመግባት እንዳልኳችሁ በዓል ደግሞ በእነሱ ደስታችን ስለሆነ ድል ያደረገ ምን ጊዜም ቢሆን በደስታ እንደሚቀበሉት ሽልማቱን አይተው ሌሎች ደስ እንደሚላቸው በመላእክትም ዘንድ ደስታ ተደርጓል እና ይሄንን የቅዱስ ጳውሎስና የቅዱስ ጴጥሮስን በዓል መላእክት ሳይቀሩ ያከብሩታል ይላል ገድላቸው። መላእክት ሳይቀሩ ያከብሩታል፣ በሰማይ ደስታ ይደረጋል ይላልና በዓላቸውን በደስታ እናከብራለን፣ በሰማይም ደስታ ይሆናልና ደስ ብሎን ድል ስለነሱ በሞታቸው የሞት አበጋዞችን ድል ስለነሱ ደስ እያለን በማህሌት በሰዓታት በከበሮ በመዝሙር በዓላቸውን እናከብራለን ማለት ነውና የነሱ የበረከታቸው ተሳታፊ ለመሆን ከነሱ በረከትን ለማግኘት የቤተ ክርስቲያን ትውፊት ስለሆነ የቅዱሳንን በዓል ማክበር በዛ መንገድ በዓላቸውን እናከብራለን። የነሱን በዓል አክብረን እኛም እንድንከብር የአምላካችን ፈቃዱ ይሁን። የእግዚአብሔር ቸርነት የእናታችን የድንግል ማርያም ምልጃ ጸሎት የቅዱሳን ሐዋርያት በረከት የመስቀሉ በረከት በሁላችን ላይ አድሮ ይኑር። እኛም ቃሉን ሰምተን 160 30 ፍሬ አፍርተን የመንግስት ወራሽ እንድንሆን አምላካችን ይፍቀድልን። ይቆየኝ።